ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወዳጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። በአሜሪካ የስደተኞችን መሳደድ በመቃወም የንግድ ተቋማት ተዘግተው ነዋሪዎች አደባባይ ወጡ። በአሜሪካዋ ሚኒሶታ ግዛት በመቶዎች የሚቆጠሩ ተቋማት ተዘግተው በሺዎች የሚቆጠሩ ሰዎች ከባዱ ቅዝቃዜ ሳይበግራቸው አደባባይ በመውጣት የአሜሪካ መንግስት በስደተኞች ላይ የሚያካሂደውን ማሳደድ ተቃወሙ። በአብዛኛው የግዛቲቱ ክፍሎች ውስጥ ተቃውሞ የታየው አስተባባሪዎቹ የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም ወይም አይስ የሚካሄደውን ዘመቻ ለመቃወም ነዋሪዎች ወደ ስራ፣ ትምህርት እንዲሁም ለግብይት እንዳይሄዱ ካበረታቱ በኋላ ነው። አይስ በሚኒሶታ ግዛት ውስጥ ህገወጥ ያላቸውን ስደተኞች ማደን የጀመረው ከ6 ሳምንት በፊት በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ከተሰጠው በኋላ ነው። መንግስት እየወሰደ ያለው እርምጃ የህብረተሰቡን የደህንነት ለመጠበቅ በህገ ወጥ መንገድ ወደ አሜሪካ ገብተው ያላቸውን ወንጀለኞች ለመያዝ ነው ብለዋል። ተቺዎች ግን ምንም አይነት የወንጀል ታሪክ የሌላቸው ስደተኞችና የአሜሪካ ዜጋ ሆኑ ሰዎች ሳይቀሩ እየታሰሩ ነው ሲሉ እየተቃወሙም ነው። አርብ ዕለት 100 የሚሆኑ ቀሳውስት በሚኒፖሊስ አየር ማረፊያ የአሜሪካ አየር መንገዶች በመንግስት ተይዘው ከሀገሩ የሚባረሩ ስደተኞችን እንዳያሳፍሩ የሚጠይቅ ሰልፍ ሲያደርጉ በፖሊስ አጭር ጊዜ ተይዘውም ነበረ። በአሁኑ ጊዜ በሺዎች የሚቆጠሩ የፌዴራል መንግስቱ ኃይሎች እየተካሄደ ያለውን ዘመቻ ለማገዝ በሚኒሶታ ግዛት ተሰማርተዋል። አርብ ዕለት ከዜሮ በታች በሆነ ቅዝቃዜ ውስጥ የተደረገው የተቃውሞ ሰልፍ እስካሁን የአሜሪካ መንግስትን የስደተኞች ፖሊሲ በመቃወም በሚኒሶታ እየተካሄደ ባለው ትልቁ መሆኑም ተነግሯል። በርካታ የንግድ ተቋማት በሮቻቸውን ዘግተው ተቃውሞውን የተቀላቀሉ ሲሆን በስደተኞች ላይ እየተወሰደ ያለው እርምጃ በግዛቲቱ የምጣኔ ሀብት ስጋት መሆኑን እየገለጹም አሉ። የአሜሪካ የስደትና የጉምሩክ ተቆጣጣሪ ተቋም መኮንኖች በሚኒሶታ ግዛት ውስጥ እየካሄዱ ባለው አሰሳ ምክንያት ነዋሪዎች ስጋት ውስጥ ገብተው ከእንቅስቃሴ በመቆጠባቸው ስራ እና ንግድ ቀንሶ ጫና መፈጠሩን የተቋማት ባለቤቶችም ይናገራሉ። ስጋቱ የተፈጠረው መንግስት ህገወጥ በሚላቸው ብቻ ላይ ሳይሆን የአሜሪካ ዜግነት ያገኙና ህጋዊ ሰነድ ባላቸው የውጭ ዜጎች ላይ ጭምር በመሆኑ ተጽዕኖውን ከባድ ያደርገዋል። የአይስ አባላት በግዛቲቱ መገኘት በርካታ የሚኒሶታ ነዋሪዎችን ያስቆጣ ሲሆን በዚህም ምክንያት እነሱና ሌሎች የፌዴራል መንግስቱ ባለስልጣናት በግዛቲቱ የሚያካሂዱትን ዘመቻም ተቃውመዋል። ከቀናት በፊት በግዛቲቱ የሚገኙ የትምህርት ቤት ባለስልጣናት እንዳሳወቁት ተቆጣጣሪዎቹ ዕድሜያቸው ከ5 እስከ 17 ዓመት የሚደርሱ ተማሪ ልጆችን ሳይቀር ይዘውም ወስደዋል ብለዋል። አሜሪካ ከዓለም ጤና ድርጅት WHO ለቀቀች። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም ጤና ድርጅት WHO አባልነት በይፋ ለቃ ወጣች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዚዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊም ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳም ተደርጓል። ከዚህ በኋላ አገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆንም ተናግሯል። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉም ተናግረዋል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራትም አቅዳለች። በኢትዮጵያዊው ዶክተር ቴድሮስ አድሃኖም የሚመራውና ከ190 በላይ ሀገራትን በአባልነት የያዘው ተቋም ከአሜሪካ ለመውጣት በመወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑም እየተነገረ ነው። አዲስ አበባ አህጉራዊ ኃላፊነቷን በብቃት በመወጣት ለአፍሪካውያን ወንድሞቻችንና እህቶቻችን የጋራ መማማሪያ መድረክ መሆኗን ዳግም አረጋግጣለች። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አማካኝነት በአፍሪካ ከተሞች የፋይናንስ አስተዳደር ወይም ፋይናንሻል ማኔጅመንት አፈጻጸም ላይ በተካሄደው ጥልቅ የዳሰሳ ጥናት መሰረት አዲስ አበባ ከተመዘነችባቸው 6 መስፈርቶች ውስጥ በ5ቱ የላቀ አፈጻጸም በማስመዝገቧ ልምድ እንድታካፍል ተመርጣለች። ጥናቱ ከተካሄደባቸው 6 የአፍሪካ ከተሞች ናይሮቢ፣ ዳሬ ሰላም፣ ሉሳካ፣ ኪልጋሊ እና ያውንዴ መካከል አዲስ አበባ የተሻለ አፈጻጸም በማስመዝገብ ቀዳሚ መሆንም ችላለች።
በተለይም የገቢና የፋይናንስ ሀብት አስተዳደርን በማመዘን ረገድ ከተማችን የጀመረችው ሪፎርም ውጤታማና ለአፍሪካ ከተሞች አርአያ መሆኑን የጥናቱ ግኝት አመላክቷል። ይህ ስኬት ከተማችን ከምትሰበስበው አጠቃላይ ገቢ ውስጥ 71%ውን ለልማት ስራዎች በመመደብ የዜጎችን ዘላቂ ተጠቃሚነት ለማረጋገጥ ስናደርግ የቆየነውን ሪፎርም ጉዞ ውጤታማ ማሳያ ነውም ተብሏል። ከተለያዩ ከተሞች ለልምድ ልውውጥ የመጡት ተሳታፊ ከንቲባዎች እነዚህን የሪፎርም ስራዎች በአካል በመጎብኘት አዲስ አበባ በፋይናንስና በገቢዎች ስራ አቅሟን እንዴት ገንብታ ወደ ተግባራዊ ለውጥ እንደቀየረች ሰፊ ተሞክሮ የምታካፍልም ሆኗል። ይህ መድረክ የአፍሪካ ከተሞችን የወደፊት እጣ ፈንታ በጋራ የምንቀርጽበት ታሪካዊ አጋጣሚ ነውም ተብሏል። በመጨረሻም ለዚህ ጥናት መሳካትና ለከተማችን እውቅና ለሰጡት ለተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን እንዲሁም የውጤቱ ባለቤት ለሆኑት ለአዲስ አበባ ነዋሪዎችና ለስራ ባልደረቦች ሁሉ የላቀ ምስጋናዬን አቀርባለሁ ሲሉ የአዲስ አበባ ከንቲባ አዳነች አቤቤም ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1090 የተሰኘውን እንቅስቃሴ እንደማትቀበል አስታወቀች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 90% ሃይማኖት 10% ባህል በሚል መሪ ቃል የሚንቀሳቀሱና ጭፈራን ከሃይማኖታዊ ስነ ስርዓት ጋር ለመቀላቀል የሚሞክሩ ድርጊቶችን እንደማትቀበል ገልጻለች። ትላንት ምሽት በእንጦጦ ኪዳነ ምሕረት ገዳም በተካሄደው የአውደ ምሕረት ትምህርት ላይ አንድ የቤተ ክርስቲያኗ መምህር ባስተላለፉት ጥልቅ መልእክት በሃይማኖት ስም የሚደረጉ ማንኛቸውም አይነት ጭፈራዎችና ስርዓት ቤተ ክርስቲያንን የማይወክሉ እንቅስቃሴዎች በፍጹም ተቀባይነት እንደሌላቸውም አሳስበዋል። ታዋቂ ግለሰቦች ዶግማና ቀኖናን እንዲያከብሩ የተላለፈ ጥሪ መምህሩ በመልእክታቸው ላይ በልዩ ሁኔታ እንዳሳሰቡት አርቲስቶችና ታዋቂ ነን የሚሉ ምዕመናን የቤተ ክርስቲያኗን ጥንታዊ ዶግማ ወይም መሰረተ እምነትና ቀኖና ወይም ህግጋት የመጠበቅና የማክበር ግዴታ እንዳለባቸውም ገልጸዋል። ታዋቂነት በቤተ ክርስቲያን ስርዓት ላይ የራስን ፈጠራ ለመጨመር ወይም ስርዓትን ለማናጋት መብት እንደማይሰጥም ተመላክተዋል። ታዋቂ ግለሰቦች ለብዙሃኑ አርአያ ስለሚሆኑ በሚያደርጉት እንቅስቃሴ ሁሉ የቤተ ክርስቲያንን ቅድስና ሊጠብቁ ይገባል ያሉት መምህሩ ከቅርብ ጊዜ ወዲህ በታዋቂ ሰዎች ዘንድ የሚታየው ሃይማኖትን ከጭፈራ ጋር የመቀላቀል አዝማሚያ በአስቸኳይ ሊታረም እንደሚገባ አሳስበዋል። 1090 የሚባለው አካሄድ 90% ሃይማኖታዊ ስብከትና መዝሙር፣ 10% ደግሞ ባህልን ማስተዋወቅ በሚል ሰበብ ለዓለማዊ ጭፈራ ቅርብ የሆኑ ድርጊቶችን የሚያካትት እንደሆነም ይነገራል። ቤተ ክርስቲያን የራሷ የሆነ ጥንታዊና ስርዓቱን የጠበቀ የማህሌት የወረብና የዝማሬ ስርዓት አላት። ከዚህ ስርዓት ውጪ ባህልን እናስተዋውቃለን በሚል ስም የሚታዩት የጭፈራ አይነቶች የቤተ ክርስቲያኗን ክብርና ቅድስና የሚነኩ መሆናቸውንም ገልጸዋል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጥብቅ የሆነ የዶግማና የስርዓት ድንበር ያላት መሆኑን ያስታወሱት መምህሩ ምዕመናን በእንደዚህ አይነት አዲስ መጤ ልማዶች እንዳይወሰዱና ማንነታቸውን እንዲጠብቁም አሳስበዋል። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም ሲሉ ጠቅላይ ሚኒስትር አህመድ ተናገሩ። በኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ ክብረ በዓል ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ንግግር አድርገዋል። በክብረ በዓሉ ላይ ሌተናል ጀነራል ጻድቃን ገብረትንሳኤን ጨምሮ የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር የነበሩት ጀነራል ሳሞራ የኑስ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀትና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ ይጀምራልን ብለዋል። በተጨማሪም ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎችን ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል ያሉ ሲሆን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊም አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናልን ብለዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር ባደረጉት ንግግር ያነሷቸው ዋና ዋና ነጥቦች አንደኛ፣ ላለፉት 9 አስርት ዓመታት የኢትዮጵያ የአየር ኃይል በብዙ ከፍታና በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለበት ዓመታት ጊዜያት ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። አየር ኃይላችን ምንም እንኳን 90 ዓመታትን ያስቆጠረ ቢሆንም በእድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል። ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል የ85 ዓመቱን ስራችንን የሚተካከሉ የቴክኖሎጂ፣ የሰው ኃይል፣ አየር በአየር አየርን በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግም ሰርተናል። በሚቀጥለው 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀትና ምንጭ ለይቶ ከዋናው አምራቾች ጋር በትብብር ስራ ጀምሯል።
ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊያን አንጻር አሁን ያለውን በእጥፍ ቁጥር የምናሳድግ ይሆናል። በአየር ኃይል መብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋትና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በተኩስ አቅም፣ በፕሪሲዥን፣ በቴክኖሎጂ ብዙ ምሽጎች በማፍረስና ውጊያን ማሳጠር አሳቢ ያደረገ አቅጣጫን እንከተላለን ሲሉም ተናግረዋል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት አብሮ ለማደግ ለመማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችንን በቅጡ መዘጋቱን ማረጋገጥ ያስፈልጋልም ሲሉ ተናግረዋል። በአዲስ አበባ ከ400 በላይ ታጥረው የነበሩ የውስጥ ለውስጥ መንገዶች ተከፈቱ። በመዲናዋ በአንዳንድ አካባቢዎች የውስጥ ለውስጥ መንገዶች መግቢያ ታጥረው መቆየታቸው ለትራፊክ መጨናነቅ ምክንያት ከመሆኑም ባለፈ ማህበረሰቡ የመሰረተ ልማት ተጠቃሚ እንዳይሆን ተጽዕኖ ሲያሳድር መቆየቱን የአዲስ አበባ መንገዶች ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ ካሳለፈው ታህሳስ 4 ቀን ጀምሮ የታጠሩ የውስጥ በሮች እንዲከፈቱ ባስተላለፈው መመሪያ መሰረት ስራዎች እየተከናወኑም ይገኛሉ። የባለስልጣን መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ እያሱ ሰለሞን አጥሮቹን የማንሳትና መንገዶቹን ለተሽከርካሪ እንዲሁም ለእግረኛ ክፍት የማድረጉ ስራ ተጠናክሮ መቀጠሉንም ገልጿል። በዚህም እስከ ጥር 2 ቀን 2018 ዓ.ም ባለው ጊዜ ውስጥ ከ400 በላይ አጥሮች ክፍት መደረጋቸውንም አስታውቋል። ከታህሳስ 14 ቀን ጀምሮ 186 የሚሆኑ አጥሮች በባለስልጣን መስሪያ ቤቱ በግብረ ኃይል አማካኝነት እንዲነሱ የተደረገ ሲሆን ቀሪዎቹ 276 የሚሆኑት ደግሞ በማህበረሰቡ ተሳትፎ መነሳታቸው ኃላፊው አብራርተዋል። ባለስልጣን መስሪያ ቤቱ ከመንገድ ሀብት አስተዳደርና ከመንገድ ጥገና ጋር የተያያዙ ስራዎችን እያከናወነ እንደሚገኝ የገለጹት ኃላፊው አሁንም ታጥረው የሚገኙ የውስጥ ለውስጥ መንገዶች ስላሉ ሙሉ ለሙሉ ክፍት እንዲሆኑ በትኩረት እየተሰራ መሆኑንም አመላክተዋል። ውድ ቤተሰቦቻችን ለዛሬ የያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ